እንጂ ወደ ህይወት ትክክለኛ ነገር ተናግረህ ለመመለስ አይደለም። ጎበዝ ጎበዝ ጎበዝ። ስለዚህ የመጣኸው ይሄን ሀሳብ ልጅን ለመውሰድ ነው አይደለ? እንደዛ ነው እንጂ ወደ ህይወት ትክክለኛ ነገር ተናግረህ ለመመለስ አይደለም። እኛ ገባክ? በልጅ ነው የመጣኸው አንተ። ምን ይሁን ዞር በል። አንተንም ፕሮቴክት ማድረግ ስላለብኝ እኔ እዚሁ ነው የምሆነው። ከዚህ በኋላ ነገሮችን እናስተካክልና እዚህ ውብዬ ስሚኝ፣ ዛሬ ለቀልድ አይደለም የመጣው። ትክክለኛ ነገር ንገረኝ፣ አሳምነኝ። ጊዜ ስጭኝ ውብዬ። ጊዜን አላጠፋም ከዚህ በኋላ ገባክ? ምን አለ ለባልሽ ብለሽ ጊዜ ባባ ነው ልጄ እንዲጎዳ በእናትህ ዞር በል። እሺ ዞር በይልኝ። ምን እየሆንክ ነው? እሺ ልቀቂኝ እኮ ልቀቂኝ፣ ዞር በይ። ልጁን እያስጨነቅክ ነው ገባህ? ነው እየሰማህ ልጁን እየጎዳህ። ውብዬ ስርዓት ነው። እኔ ከአንቺ ጋር መኖር ማልችል ከሆነ ናሆም ለልጆች ብታስብ ኖሮ ለልጆች እንዳይሰማቸው ብታስብ ኖሮ በየነገተው የተለያዩ ሴቶች አታመጣባትም። ለልጆች ብታስብ ለልጆች እንትን ብትኖሮ ማለት ነው። ይሄ ደግሞ 16 ዓመት እስከሚሞላው ድረስ ለአንተ እንደማይፈቀድልህ ታውቃለህ። እሷን ለማሰቃየት ብለህ እንደሆነ ሞታ ቢሆንም በአንተ ምክንያት ይሄ ሁላ ማለት ነው። ጸጸቱ አይለቅም። ወንጀለኛ ያልሆነ ሰው ቶፊቅ ላይ ሁሉን ነገር እንትን ብለው ቶፊቅ ለምን ተጎኗ ሆነ ብለህ እኔ የድሮውን አሁን የት ሄደ ነው የምለው። እውነት በጣም ነው ግራ የተጋባሁት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታከስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ናሆም ዛሬ መጥቷል ማለት ነው። ዛሬ አንቺ ጋር ማደራል የሆነ እንደ ባጣ ቆይሽ ምናምን ነገር ነው ያረጋት። ምንም አይምሮ አይሰራም እንዴ ነው። አሁን ግን ምን ነክቶት ነው ማለት ክብር የለውም እንዴ ለትዳሩ ለልጆቹ? ልጁ አይምሮ ይረበሻል ማለት አሰበ። ያኔ በትትና ልጅ የለኝ ቢላት ይሻላል። ልጅ ህግ ራሱ እኮ አይፈቅድለትም ልጁን ለመውሰድ ማለት ነው። እና አንዳንዴ ማለት ነው የምር ህሊና ማጣት ከሚገባ ለልጆቿ ብላ ነው ውብዬ እንቁ ደጋግማ ከሁለት ሶስቴ ከአራቴም ስንት ጊዜ ከባህር ዳር ጀምራ ከአርባ ምንጭ ጀምራ አርባ ምንጭ ራሱ ታስታውሳችሁ የሆነች የድሮ ፍቅረኛው ነው ብላ መጣ። የእሱ ፍቅረኞች ስንት እንደሆኑ አላውቅም። ኧረ አያስቅም። ፈጣሪ ከእንደዚህ አይነት ህይወት እግዚአብሔር ይጠብቃችሁ ነው የምለው። በመጀመሪያ ውድ ቤተሰቦቼ ወይ የሚኖር ወይ ካልኖረ በሰላም የሚለቃችሁ ሰው ነው አሪፉ። እና በጣም ከባድ ነው። እና ምን ልላችሁ ነው ውድ ቤተሰቦቼ፣ ልጁን መውሰድ የለበትም። ቢያንስ ለልጁ ጭንቅላት ለምንድን ነው የማይጨነቀው? ምክንያቱም እሷ እንደዛ ተንበርክካ እያለቀሰች ለምን ያ ሁሉ ያሳለፉት ጊዜ ያ በፍቅር በአንድ ጊዜ ነው የሚረሳው። ግን በስመ አብ ያጠፋው ጥፋት እሱ ሆኖ ለምን አሁኑ ብዬ እያለች ያለው በቃ ስህተት ከሆነ አሳምነኝና እንትን ብል ነው ያለችው። ተመለስ ነው መመለሱን እኮ ትፈልጋለች። ሳትፈልገው ቆርታ አይደለም። ግን አሁን ደግሞ ብትመልሰው መልሶ ነገ ጠዋት የሚሄድ ከሆነ ዋጋ የለውም። አሁን ልጅቷ ስለጠፋችበት ነው እንደዚህ የሚሆነው። መግቢያ ይሁን አይዶን ምን እንደሆነ አላውቅም እንጂ መጠበቅ ከዚህ ሁላ ከሚመጣ ነገሩ መጀመሪያ አስረዳኝ ምናምን ስትልህ ያን ያክል ከአንድ ወር በላይ ጠፍታችኋል። ማስረዳት ትችል ነበር አንተ ለልጆች ለትዳር ለሚስት የምትጨነቅ ቢሆን ማለት ነው። ብቻ አላውቅም ምን እንደሆነ ምን እንደተፈጠረ ባላውቅም ልጁን ወስደህ አሁን ልጅ እኮ ብዙ የሚያስፈልገው ነገር አለ። እንደ እናት የሚሆን የለም እውነት ለመናገር ማለት ነው። እና ውብዬ እንደዚህ ስታለቅስ ብዙ ጊዜ እንግዲህ የምታውቁ ታውቃላችሁ። ከሴት እንትን ብዙ ጊዜ አውጥተዋለች። ኮተት ምናምን ተደርጎበት ነው ምናምን እየተባለ ማለት ነው። በነገራችን ላይ ባህር አርባ ምንጭ ጀምሮ ነው እንትን ያለው ማለት ነው።
ግን ሰው ሆናችሁ ሰው ከስተት ብረት ከዝገት ሰው ተስተት እንትን አይልም። ግን ቢሆንም አርባ ምንጭ ላይ እናቱም ፋዘሩም ስላሉ እዛ ይሻለንም። አዲስ አበባ ከመጠቁ ይኸው ከመጡ ጀምሮ ሰላም የላችሁም። እውነት ሰላም የላችሁም። በስመ አብ እንደዚህ አይነት ህይወት ይቅር። እውነት እኔ ምናወራ ሰላማቶች ልቀመጥ ይሻለኛል። የእውነቴን ነው የምላችሁ። ወይም ደግሞ በቃ ትክክለኛ ፍች ፈጽሞ ልጆቹን እየመጣ እንደ አይቶ እንዲወጣ በቃ ሌላ ንክኪ እንዳይኖረን ማድረግ እንጂ ሁሌ በእንትን በጣም ይከብዳልና ውድ ቤተሰቦቼ ያማለ ይሄ እነሱ ተለያይቶ አይለያዩም። ለምን መካከላቸው ልጅ አለ። ግን ናሂ የሚያደርገው ድርጊት የሚሰራው ስራ ተገቢ ነው ብዬ አላስብም። ይሄ ሁላ መዓት የሚመጣበት በሱ ምክንያት ነው። እሱ አርፎ ቢቀመጥ ትዳሩን ቢያከብር ለልጆቹ ማን አላቸው ልጆቼ ቢል ኖሮ አሁን ልጆቹ እንደሚወድ ከማድረግ መጀመሪያ ሴትዬ አምጥቶ የልጆቹን እናት ወግ ማድረግ ያሳየችውን እናት በጥፊ ከማስመጣት አርፎ ቢቀመጥ ኖሮ የሁላ ነገር አይመጣም። እና አሁን ራሱ የሚያደርገው ድርጊት ተገቢ ነው ብዬ አላስብም። ልጁን ነጥቆ መሄድ፣ እንደዛ ተንበርክካ ስታለቅስ እሱ ረብስም ግን ማለት ነው። ወንዶች እኔ ዘጋግራ አይገባኝ ከልጃችሁ እናት ልጅ ሲወልዱ ሴቶች ስንወልድ ለምንድን ነው ሲወልዱ ላለሁ ስንወልድ ለምንድን ነው ያኔ ወደ ውጭ የምትወሩበት ምክንያት? ያቺ ሴት እኮ ዶሮ እንዳገኛችኋት መሆን ትችላለች። ግን ለቤቷ ለትዳሯ ምን ጎሎ ነው? ምን አቶ ነው? ከጓደኛዬ ናት ቤስት ጓደኛዬ ናት። ኧረ በስመ አብ ብቻ እግዚአብሔር ከእንደዚህ አይነት ፈጣሪ ይጠብቃችሁ። ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። ውብዬ ፈጣሪ ከእንደዚህ አይነት ነገር ወይ ጥሩ ህይወት እንዲኖርሽ ወይ ደግሞ የራስሽ ብለሽ አንድ አቋም ይዘሽ የምትወስኝበትን ፈጣሪ ይርዳሽ ነው የምለው። በእርግጥ እኔ የእውነት እንደዛ ስላችሁ እነዚህን የመሳሰሉ ልጆች ይዘው እንዲለያዩ አልፈልግም። ግን ናሂ ከሚያደርገው ድርጊት ደግሞ በጣም ያናድዳል። እኔ ላይ ሰው ከወለደ በኋላ ይለያይ ብዬ አልመክረም እውነቱን ስነግራችሁ። ግን ደግሞ የሚያደርጋቸው ድርጊቶች ከመኖር አለመኖር እያደረጋን ነው። ስለዚህ ከመኖር ወደ አለመኖር ከሚያደርጋት ለልጆቿ ታስፈልጋለች። ገና ወጣት ናት። እንደዛ ከሚሆን ደግሞ ተለያየቱም በፍቅር መኖር አሪፍ ነው። ሁለት ያጣ እንትን ከሚሆኑ ልጆቹ ማለት ነው። እና ውድ ቤተሰቦቼ ፈጣሪ ከእንደዚህ አይነት ህይወት ይጠብቃችሁ እላለሁ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ አስተያየታችሁን አስቀምጡ። እስከዛው በሌላ ቪዲዮ እስከምንገናኝ ሰላም።